በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለን ሰዓት ውስጥ ለእግዚአብሔር አጋዥነትና ምስጢር ገላጭነት ርዕሰ አድርጌ የምንማማርበት ኦርቶዶክሳዊ ሕይወት በሚል ኦርቶዶክሳዊ ሕይወት ማንነት መነሻ ጥቅሴ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 ላይ ያለው ቃል ነው። እውነተኛ ሕይወትን ይይዙ ዘንድ ይላል። ነገ ላይ የሚመጣው ማንነት በድፍረት መቆም እንዲችሉና እንዲመሰከሩ ስንቅ እንዲኖራቸው ሕይወት እንዲኖራቸው ይህንን ያደርጉ ብሎ የዘገበው ቃል አለ። የዘላለም ሕይወት እንዲኖር እውነተኛ ሕይወት ማለት ኦርቶዶክሳዊነት ስንል እንደምታውቁት ስለ ኦርቶዶክስ ማንነት ወይም ደግሞ ትንታኔ የምንሰጠው ሳይሆን ኦርቶዶክስነት በራሱ ሕይወት ነው፣ ማንነት ነው። ምንኖርበት እንጂ የምናወራው አይደለም። ኦርቶዶክስነት ሰብና ግንባታ ነው። ሰው የምናነጽበት ነው። ሰውን ሰው አድርገን የምንሰራበት እምነት ነው። ኦርቶዶክስነት ዮሐንስ ወንጌል 1:14 እንደሚነግረን ሞቱ ቃል ሥጋ ኮነ ወአርአየነ ኃይሌነ። ያም ቃል ሥጋ ሆኖ እንደነገረን ኦርቶዶክሳዊነት የማይሞተው ማንነት ወደሚሞት አካል የመጣበት የማይደክመው ወደሚደክም አካል የመጣበት ያ ምስጢር ተዋህዶ ኦርቶዶክስነት ነው። ኦርቶዶክስነት ሰብና ነው፣ ሰውነት ነው። አተኩሮቶ ሰው መስራት ህንፃ አይደለም። አንተ ያሰራኸው ህንፃ ባልታነጸ ህንፃ ሰውነት ይፈርሳል። ቅድሚያ መስራት የሚባለው አካል ስላለ ኦርቶዶክስነት ቅድሚያ የምትሰራው ሰው ነው። ሰው ላይ መስራት እግዚአብሔር ሰውንም ለሰው ስለው ለምን አምላክ ሰውነ ስንል ያጠፋው ሰው ስለሆነ ነው። መልአክ አይደለም። ያጠፋው መልአክ እንኳን ቢያጠፋ የዛን ባህሪ መንሳት ሳይችል የሰውን ባህሪ ነስቷል። ምክንያቱም ሰውን የመጣበት መንገድ ያጠፋው አዳም ሰው ስለሆነ ነው። ኦርቶዶክስነት በዚያ ልክ ምን አይሆን እንደው ዝም ብለን እንደ ትርጉም ሊተራሊ የሆነ ነገር አንስተ ኦርቶዶክስ ማለት ይህን የምንለው ሳይሆን ትልቁ ሰውና ሰውነት የምንሰራበት ነው። አባቶቻችን እንዲህ ይላሉ። ኦርቶዶክስነትን ሲያነሱ ዘ ዌይ ኦፍ ላይፍ ነው፣ ዴይሊ ፕራክቲክ ይሉታል። ሁሌም እንንቀሳቀስና መንገድ የህይወት መንገድ ነው ይሉታል። ሁሌም እንንቀሳቀስበትና ምንሰራው። ስለዚህ አተኩሮቱ ቤዙ ዋናው ላይፍ ላይ ነው፣ ዴይሊ አክቲቪቲ ሁሌም እንሰራበት። ያም ማለት በአራት ነገር ውስጥ ይጠቃልሎታል። አንደኛ ኦርቶዶክስነት ስንል ሁሌም እናደርገው ጸሎት ነው። መጀመሪያ ሁሌም እናደርገው ጸሎት፣ ልመና ውስጥ ያለ መጀመሪያ ኦርቶዶክስነት የጸሎት ህይወት ነው። ብዙ ጊዜ ዌስተርን ምንባል ምዕራባውያን ትምህርታቸው ኖሌጅ ላይ ነው፣ ቤዝ ነው፣ ኖሌጅ ነው። ኢስተርኑ ደግሞ ሰብና ምንለው ወይም ደግሞ ሚስቲካል ሆነ ይዝጋል ይሉታል። እዚያ ያረ መኖርን ያተኩራል። ምክንያቱም እዚያ ያረ ካልኖር የኛ ዕውቀት ማየትም እንደማያልሰን አይተነዋል። ቤዙ ትልቁ ሰብና ላይ ነው። ሰብና ላይ የሚሰራ ከሆነ ላይፍ እግዚአብሔር ጋር የምኖርበት ላይፍ አለ። ቅዱስ ጳውሎስ ምን አለ? ተመሰሉ ኪያዬ ከማለት የሚሰሉ ክርስቶስ፣ እኔ የምሰሉ ክርስቶስ ያነ ያ ላይፍ ውስጥ ነው። ሰብና ምን ይሄን ከዚያ የምንኖርበት ነው። እግዚአብሔርና ሰው የሚገናኝበት መንገድ ኦርቶዶክስነት ነው። ስለሆነም እኮ የምትገፋበት እኮ ላይፍ ሰማይ ስለሆነ ሌላ አይደለም። ጥራይ ነገር ይሆንማ ሊገፋ አይኖርም ማለት ነው። ሰማይ ጸጋሻ ሁሌ ግፊያ መገፋት አለበት። ምክንያቱም ሁሌ አተኩሮ ሰብና ስለሆነ እግዚአብሔርና እኛ የምንገናኝበት ላይፍ ኦርቶዶክስነት ላይፍ እሱ። ስለሆነም የመጀመሪያው እንዳልካችሁ ጸሎት ነው። በጸሎት መበርታት ነው። ያለ ጸሎት ምንም ነገር ስለማይሆን በጸሎት መካከል ጸሎት ደግሞ ግዳጅ ይፈጽማል። ያዕቆብ ምዕራፍ 2 እንደሚናገረው በተለይ መጨረሻ ምዕራፍ ቅዱስ ያዕቆብ 5 ላይ ምንድን ነው የሚለው? ጸሎት ለጻድቅ ተክል ወታሰልጥ። ለጻድቅ ሰው ጸሎት ግዳጅ ይፈጽማለች። አያችሁ፣ መጀመሪያ ግንኙነቱ ጸሎት ነው። ያ ጸሎት ፍጹም የሆነ ጸሎት ምንድን ነው ካላችሁ እግዚአብሔር ጋር መገናኘት። አንዳንዴ አባቶቻችን ማቴዎስ ወንጌል ምዕራፍ 6 ላይ አንቀጸ ጸሎት ሲተረጉም እንዲህ ይላል። ጸሎት እግዚአብሔር ጋር መገናኘት ሆኖ እያለ ግን ጸልዩ ምን አለ? ወዘትጸልይ በቤተከ ወጽዋተከ ስትጸልይ ቤትህን ዘግተህ ጸልይ ይላል። ልብ በሉ፣ ቤትህን ዘግተህ ጸልይ ሲል
አንዳንዴ እንደምታውቁት ቤታችንን እንኳን ዘግተን አንዳንድ ሰባችን ከኛ ጋር አይኖርም። ሰው ቤቱን ዘግቶ ያን ቤት ቆልፎ እያለ በሳይለ ግን የለም። እንግዲህ ቤትን ዘግተህ ጸልይ ሲል በውስጥ ያለ ማንነት አለ። ቅዱስ ዮሐንስ አፈወርቅ ምን ላይ ሲተረጉም ክሎዝ ዘ ኦፊስ ኦፍ ዩር ማይንድ ይለዋል። የጭንቅላትን ሀሳብ ዝጋው ይላል። እሳቤን ዝጋው፣ ወደ ወዲህ የሚሆን እሳቤ ጎዳን ሰብስበው። ይህ አባቶቻችን ሲሉ አቤት ከወጣ ሲል ቤት ዝጋ ሲል ሕዋሳትን ሰብስብ ይላሉ እኛ እንድም። ስለዚህ በአጠቃላይ ጸሎት ሰብሰብ ብለህ ራስህ ነው የምትጸልየው ነው። በዚያ መካከል ማን አለ? ዊ አር ዘ ፋሚሊ ኦፍ ጋድ ይሉታል አባቶቻችን። እግዚአብሔር ቤት ሰዎች ነን እኛ። በዚያ መካከል በጸሎት ቅዱሳን መላእክት አሉ፣ ጻድቃን አሉ፣ እግዚአብሔር አለ። ለዚህ ነው በቅዳሴ ሰዓት መካከል እንደምታውቁት በጸሎታችን መካከል በእንተ ብፅዕት ቅዱሳን ማቴዎስ፣ ማርቆስ፣ ሉቃስ ለምን ይጠራሉ ሲባል አንድ ቤተሰብ አለን። በሕይወት ያለው የተለየው አስቀድሞ ያለፈው ያለው በሕይወት ያለው ያለፈው ደብረ ታቦር ላይ ያየ ነው ያለፈው የሚኖረው በምራይ ያለው በሕይወት የነበረ የተነጠቀ ያረቀ የሞተ ሙሴ ተሰበረው ደብረ ታቦር ያየናችሁ ተራፍ ቤችል ላይ ያ ስብስብ ኦርቶዶክስ ነው። ሞት ያለየው አንድነት አለ። ዛሬም ነገር በሞት ማይቆረጥ አንድነት አለ። በሰማይ ያለው ቅዱሳን እኛም ጋር ያለው እኛ ምን ነው ያ ስብስብ ፍጥነን አንድነት ስብስብ የኦርቶዶክስ ሕይወት ነው። ሌላ ውስጥ አታገኘው። መደረም ያ ላይፍ ነው። ያ በጸሎት የሚሰበሰበን አንድነት አለ። እንግዲህ ኦርቶዶክስነት የመጀመሪያው በጸሎት የሚበረታ ሕይወት ያለው ሲሆን ሁለተኛው ደግሞ ከጸሎት በኋላ ፋስቲንግ ወይም ደግሞ ጾም እንለዋለን። ጾም ማቴዎስ 5 ላይ ብፁዓን ነዳያን በመንፈስ እስመ ለሙይት መንግሥተ ሰማያት በመንፈስ ድሆች ብፁዓን ናቸው መንግሥተ ሰማያት የእነርሱ ናት ካለ በኋላ ብፁዓን ለይርሁ በዜ ይዜ በእንተ ጽድቅ እስመ ሙት ይጠግቡ። ዛሬ የሚራቡ ብፁዓን ናቸው ነገ ይጠግባሉ። ልብ በሉ። ዛሬ የሚራቡ ሲባል እያየ መናቅ ነው። መራብ ያለህን ነገር መተው መናቅ ነው። ቀርቧል እኮ መተው ነው። አንተማ ተቸግረህ ነው ወንድ አይደለም እያለ መናቅ መራብ ነው። የቀረበን ነገር መናቅ አውቀህ ተርበሃል ስለ ጽድቅ ብለህ መቼ ዛሬ ነገ አይደለም። ዛሬ ሲባል ደግሞ ዛሬ ያለ ሕይወታችን ነው። ዛሬ ነው እኔ ዛሬ እንጂ ሁላችን ዛሬ እንጂ ነገ አይደለም። ዛሬ እንራው ሲባል በው ዘመናቸው እያለ ማለት ነው። ነገን አናውቀውም። በአንድ በኩል ይላል ነገ አታስቡ እያለ ነው። ነገ የምናስብበት ሕይወት የለም። በክርስትና እምነት ነገ የምናስበው ዛሬ ነው። ነገማ ነገ ነው። ዛሬ ነው። ምክንያቱም ለነገ አታስቡ ሲል እግዚአብሔር ስለ ምግብ ጉዳይ አይደለም። ዛሬ ያለውን ጥርግ አድርገህ በልተህ ነገ አፍጥጠህ ወደ ሰማይ ማለት ሳይሆን ለነገ አታስብ ሲባል ጽድቅን ነው። ንስሐ ዛሬ፣ ወንጌል ዛሬ፣ ቅድስና ዛሬ፣ ጾም ጸሎት ዛሬ እንጂ ነገ አለ። ነገ ሲባል ከነገ ወዲያ ታልፈዋለህ። ዛሬ ስራ ነው። ክርስትናው ዛሬ ነው። ነገማ ሌላ ጉዳይ ነው። ኦርቶዶክስ እንደ ዛሬ እንጂ ነገን አይደለም። ዛሬ መሰራ ኦርቶዶክስ ነገ ይወጣል። ለዚህ ነው ዛሬ በምትሰራው ማንነት ነገ ዋስትና አለ። ለዚህ ነው ጢሞቴዎስ ሲናገር ቅዱስ ጳውሎስ ለጢሞቴዎስ ያለው ይሄ ለነገ ዋስትና እንዲኖረው አለ፣ ስንቅ እንዲኖረው አለ። ያ ስንቅ ደግሞ የመንፈሳዊ ጽድቅ ማንነት ስንቅ እንዲኖረው ነገ እንዳያፍር ዛሬ ሕይወት ያለው ቅድስና ኖሮ ቢኖር ይሄ ነው አለ። እንግዲህ በጸሎት እና በጾም እናገኘው ጸጋ ነው። በጾም ጸጋ አለ። በጾም ማነት ይታነጻል። ትላንት የፈረሰው አካል የሚታነጽ በጾም ነው። ዳዊት ምን ይላል? እግዚአብሔር ቤትን ካልሰራ ሰሪ በከንቱ ይደክማል አለ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል አለ። ቅዱስ ዳዊት እግዚአብሔር ቤትን ካልጠበቀ፣ እግዚአብሔር ከተማን ካልጠበቀ፣ እግዚአብሔር ቤትን ካልሰራ ሰሪ በከንቱ ይደክማል ሲናገር እኛ የምናስበው የምንሰራውን ቤት ሳይሆን ይሄን አካል ቤት ያለው እኛነታችን ነው። እኛነታችን በልተን አናንጾም፣ ነገር ግን የሚሰራ እግዚአብሔር አለ። በላን፣ አየን፣ ወደቅን፣ ተነሳን፣ ተጨነቅን፣ ከአቅም በላይ በልተን ኃጢአት ሰራን፣ ወደ ዝሙት ተዳረግን። የሕሊና ቁስለኞችን ሰላም እንቅልፍ አጣን። ወድቀን ስላየ ነው ቤቱ ፈርሶ ትልቁ የሰብና ሳቢ ፈርሶ ትልቁ ስለ ቅድስና የሚያስብ ሕይወት ፈርሶ ወደ ኃጢአት ወርዶ ማንነቱን አጥቶ ሲጎሰቁስታው ያ ሰው ትሕትናና ትዕግስትን በማጣት ከዚህ በመራቁ ምክንያት ሰብሰብናውን አፍቶ ታየዋል። ጾም ግን ራስን ያንጻል፣ ሰውን ይሰራል፣ ያሳድጋል፣ እይታን ያሳምራል። ቪዥን ያለው ሰው አድርጎ ይፈጥራል። ጾም ትናንት በልተህ ጠጣህ፣ ይኸው አጎሳቆለህ፣ ወደ ኃጢአት ወሰደህ፣
አቆሰለ፣ የሰላም እንቅልፍ ተናጋ፣ ስትጾም ደግሞ ጸጋ አገኘ። አየው ያ ኦርቶዶክሳዊ ላይፍ ነው። ሶስተኛ ወርሺፒንግ ይሉታል፣ አምልኮት፣ ስርዓት አምልኮት። ያ ስርዓት አምልኮት ደግሞ እግዚአብሔርና እኛ የምንገናኝበት ብለናል። ሁሌ ያለው አምልኮት ወርሺፒንግ እግዚአብሔር ጋር ነው። እግዚአብሔርን የምናመልከው አምላክ ምናመልከው ደግሞ እንደሚገባው ነው። ቅዱሳንን እግዚአብሔር በሰጣቸው የጸጋ ስግደት አላቸው። እግዚአብሔር ደግሞ አምልኮት ኦርቶዶክስ ለይታ ታውቃለች። አንዳንዱ ጅን ማን እንደምናመልክ እንኳ ግራ የጠፋበት ራሱ ጠፍቶበት የሚያወናብድ ቢኖር ኦርቶዶክስ ግን የምታመልከውን ታውቃለች። ወርሺፕ ለእግዚአብሔር እንደሆነ ታምናለች። ለእግዚአብሔር ወርሺፒንግ አለ፣ አምልኮት አለ። እግዚአብሔር እንደ አምላክነቱ ማምለክ እንደሚገባው ማምለክ እግዚአብሔር እንደ አባትነቱ። አንዳንዴ እኮ ምእመናን ትናንት እኮ አዳም 7 ዓመት በገነት እያለ ከ7 ዓመት በኋላ ሲያጠፋ እግዚአብሔር ያ የሚያመልከው አምላክ ትላንት አዳም 7 ዓመት እያለ በሰራው ልክ ዛሬ አዳም ኃጢአት ሰርቶ ሲራቆት እግዚአብሔር አልተውም። ዛሬ መስራታችን እኮ ለነገው ዋስትና ነው። ዛሬ የምንሰራው ነገር እኮ ዛሬ ሰው ነንና ብንወድቅ ብንነሳ እንኳን እግዚአብሔር አይተውም። ዛሬ ሰርተናል። ሰው ፍጹም አይደለም፣ ይወድቃል ይነሳ። በዓለም ያለ ሰው እንዲህ ነው። ትናንት 7 ዓመት የነበረ አዳም ድንገት ተራቆተ። በዲያብሎስ ምክንያት ሲያጣ ዘፍጥረት 3:7-10 ሲራቆት ያን እግዚአብሔር አይት ያለው ከአዳም እያለ ጎበኘው እንጂ እግዚአብሔር አልተውም። እያችሁ ዛሬ የምንሰራው ስለ ነገ ጸጋ ነው። ማንም ሰው በራሱ ተመክቶ ሊቆም የለማ። ስለሆነ ዛሬ በምንሰራው ልክ ነገ ላለ ዋስትናችን ዛሬ ነን። እንዴት ዛሬ ነኝ? ዛሬ ዘር ብናመልከው ለራሳችን ለማንም አለ። ዘማሪው ለራሱ ጸጋ፣ ሰባኪው ለራሱ ጸጋ ነው። ራሱ ታዞ ሳይሆን ወዶ ፈቅዶ የሚያደርገው ነገ በረከት ሲል ለክብርና ጸጋ ሲያደርገው አሁን ለነገ ማነት አለው። ዛሬ ስንቁ ዛሬ ነው። ዛሬ የምንይዘው ስንቅ ለነገ ነው። ነገ ዋስትና እንዳናጣ ነው። ስለዚህ አዳም ሲያጠፋ እግዚአብሔር አይት ያለው ከአዳም አለ። አዳምን አለ ወሰበ ሰማያኮ ቃለ ከእንዘ ታንሶስት ገነት ፈራኮታ ባይኮስ መራቅያን አለ። የታየ ድምፅን ሰምቼ ፈራው ራቁቴን ነኝና አየሁ። ተራቆተ እግዚአብሔር እየተራቆተና አዳምን የጎበኘው ልብ በሉ። የለበሰ ይመስል የተራቆተ ብዙ አካል አለ። የተራቆተ ለነ የተራቆተ ሰማይ አምርበት የተራቆተ እሱ ባዶ ይሆናል። የሚጎበኘው እግዚአብሔር ነው። ሰውማ ታውቃላችሁ፣ ዛሬ መግቦ ነገ ብትራቆ ዛሬ ወዶ ነገ ብትርቅ ይርቅሃል፣ አይቀርም። ተራቆቶ እያየ ላለም ሳይልን ይሳለቅ ይሆናል። እግዚአብሔር ግን ያደለ የተራቆተውን አዳም የተገባል። እንደ አባቶች ምናሉ እግዚአብሔር ዛሬ ሰውን አዳምን ለማዳን የመጀመሪያ ሚስጥሩ ትላንት ይቅር ያለበት መንገድ ነበር አሉ አባቶቻችን። ስለዚህ ይቅር ስላሉ ዛሬ በድንግል ማርያም ምክንያት መብርሃን በንጽህና በቅድስና አምላክ እናቱና አዳም ለመዳን ዋስትና ትላንት አዳም በገነት ጠፍቶ ሲሄድ እግዚአብሔር አይት ያለው ከአዳም የጎበኘበት መንገድ ያ ለዚህ የመጀመሪያ የርኅራኄ መንገድ ነበር አሉ። ለዚህ ለእኛ ድነት መጀመሪያው እግዚአብሔር ርኅራኄ ነው ይላል። ያዕቆብ ዘሥሩግ ምን ይላል? ዘ ሶርስ ኦፍ አወር ሳልቬሽን ዘ መርሲ ኦፍ ጋድ ይሉታል። ለእኛ ድነት ትልቁ ምንጭ እግዚአብሔር ይቅርታ ነው። እኛ ቀና ላልንበት አዳም ዳግም ለሰራበት ማንነት እግዚአብሔር ይቅርታ ትልቁ መንገድ ነበር። አዳም ሰው እንዲሆን አዳም እንዲሰራ ዳግማዊ አዳም ሲሆንበት መንገድ አዳም ለማን ያኔ በይቅርታ እግዚአብሔር ጎበኘ። መቼ? አዳም ሲያጠፋ። ዛሬ መቀረባችን ማለት ነው። ዛሬ መዘመራችን፣ ዛሬ ማምለካችን፣ ዛሬ ቁጭ ለመማራችን፣ ዛሬ መጾማችን ለነገ ዋስትናችን። እግዚአብሔር ሁሌ መሮር አባት ነው። ዛሬ የምንሰራው ለነገ አታስቡም። ይሄ ነው ለነገ ማላሰባችን ዛሬ መስጣታችን ለነገ ዋስትና ስንቅ ያዘ። ስለዚህ ሶስተኛው ምንድነው አልኳችሁ? እንዲህ ያለ እዚያ የምንኖርበት እግዚአብሔር ከኛ ጋር የሚኖርበት ትልቁ ጸጋ አምልኮታችን እግዚአብሔር ማምለካችን። አራተኛው ሳክራመንት ይሉታል። ሳክራመንት ሁሌ እግዚአብሔር ጋር የምንገናኘው ሥጋ ወደሙ አለ፣ ምስጢራት አለ። የምስጢራት ተካፋይ መሆን ከምስጢራት አለመራቅ። ምስጢራት አንዱ ሳክራመንት ሥጋ ወደሙ ነው። በዛ መካከል እዚያ ግንኙነት አለ። እግዚአብሔር እና እኛ ግንኙነት ሁሌ እየጠበቀ መሄድ በሥጋ ወደሙ ስንቀርብ አካሉን ተቀብለነዋል። አንዱን ተዋህዷል እግዚአብሔር ከኛ ጋር። ያ ተዋህዶ ደግሞ ፍጹም ተዋህዶ ነገ ጸጋ ዛሬ በጸጋ ተዋህዶ ነገ ደግሞ ሕይወት የምናገኝበት ዮሐንስ 6 ላይ አንቡት። እግዚአብሔር በመጨረሻ አስነሳዋላቸዋል ይላል። እግዚአብሔር እኛ ላካል የሚያስነሳው ዛሬ ባለው ማንነት ነው። ሳክራመንት ሥጋ ወደሙ ሁሌ የምንቀበለው የሚዋሃድ ከኛ ሕይወት የሚሰጠን ነገ ከሞታ በሲዘራ ሕይወት የምናገኝበት ነገ አውረ የምንነሳበት አካል ይሄ ነው። አባቶችን ስንጠራ አሁን ተከራይመን ስንጠራ በዚህ ላይ ታልፈው
በቅድስና ታልፈው ተጋድለው ነው። ያ ማለት ግን በዚህ መንገድ ስንጓዝ ግን ተጋድሎ የለበትም ማለት አይደለም። ተጋድሎ አለ። ምክንያቱም ስንቀርብ እንጋደላለን። የራቀም አርቋል። ወደዚህ ቤት የመጣው ላይ ተጋድሎ አለበት። ሲጋደል ግን የታነጸበት ማንነት እንዲያው ለነገው ዋስትናው ነው። ማቴዎስ ወንጌል ምዕራፍ 7:24 ላይ ኩሎ ዘይሰምዕ ቃሌ ወይገብሮ ይመስል ከመጠው ዛነጸ ቤተው ዲበ ኮክ። ቃሌን ሰምቶ የሚያደርገው ቤቱን ባለት ላይ ሰራ ሰው ይመስላል። አየህ ሰርቷል። ዛሬ ባለት ላይ ሰርቶታል። ጎርፍ ጎረፈ፣ ነፋስ ነፈስ፣ ገፋ፣ አልወደቀም። የታነጸበት አለት ነው። አየህ ወስነ ጎርፍ ጎረፈ። በዓለም ውስጥ ያለ መከራ ጣጣ መጣ፣ ፈተና መጣ። ከአንተም ከውጭም ከወንድም ከቤተሰብ ፍቃድ መጣ፣ ከራስ ፍቃድ መጣ። ጎርፍ የተባለ ፍቃድ ሲመጣ አልወደቀም። የታነጸበት ወንጌል አለት አለ። ይሄ ነው ጸጋው፣ ይሄ ነው ዋስትናው። ዛሬ መማራችን ለነገ ፈተና ዋስትና ነው። ጎርፍና ፈተና ሲመጣ ቁመህ ጸንተህ ቁማ። ለምን? ዛሬ ያለው ጸጋ ዛሬ መቆም መማርና ማንነት ቃሉን ሰምተህ ማድረግ ለነገው ጸጋ። ቃሉን ሰምተህ ማድረግ ባለት ላይ ቤት መስራት ነው። ደስ ይላል ባለት ቤት መስራት። ስለዚህ ባለት ላይ መስራት ለነገው ዋስትና ነው። ጎርፍን ጎረፈ ተባለ፣ ኃጢአት መጣ ወይ ዝሙት አሰኘ፣ መጥፎ ፈቃድ ወሰደ፣ ኃጢአት ሥራ አሰኘ። በሊና ፈቃዳት ተነሳ፣ ወጣ፣ ወረደ። ህሊና ከአንተ ተፈጥሮ ውጭ ወሰደ፣ ግን አልጣለም። የታነሰበት ወንጌል ላይ ነው። ይህ ነው ኦርቶዶክስ። ይህ ነው ማንነት፣ ራስን መጠበቅ። ራስ እያጎሳቆለ ሰብና አለን፣ ራስ እያጎሳቆለ ማንነት አለን። ኃጢአት እየሰሩ ማንነት አለን፣ የወደቁ ማንነት የለም። ማንነታችን የሚያምረው በእምነት ስንጸና ነው። በእምነት ያለስ ሁሌ ማንነቱ ያምራል። ታንጾ ወጧል። እምነት ያ ኦርቶዶክሳዊ ሰብነት ብላ ሰውና ብለን ጠራይ ነው። ስለዚህ በታነጸበት ልክ መኖር እግዚአብሔር ጋር ስንኖር ሁሌ ስንኖር እግዚአብሔር በዚህ ልክ እኛ ዛሬ ያለ ሰው ነገ እንኳን ቢያጠፋ በንስሐ መምጣት እንዴት መምጣት እንዳለበት ያውቃል። ጎርፍ እንኳን ቢጎርፍ አይወድቅም። ቃሉን ሰምቶ ጠብቆታል። ቃሉን ሰምቷል፣ ለንስሐ ተዘጋጅቷል። እያንዳንዱ ቃል እግዚአብሔር ሰምተን ለንስሐ እንድንዘጋጅ የሚያደርገን መቼም ቢሆን ለንስሐ የሚያዘጋጅ ቃል እግዚአብሔር የለም። ቃል እግዚአብሔር ሰምተን እኛ ለንስሐ ራስ ካላዘጋጀን ፈጣሪያችን ይቅር በለን ካልቀረብ በራሱ ወንጌል አይደለም። ያ ወንጌል ሰውን ይቀድሳል፣ ያነጻል፣ የወደቀውን ያከብራል፣ የጎሰቆለውን ያለብሳል፣ የተራቆተውን ያ ወንጌል ነው። እዚህ ኦርቶዶክስነት ብለን ስናነሳ ኦርቶዶክሳዊ መንፈሳዊነት ባለ የታነጸው ነው፣ ግን ፈተና አለበት። ያለ ፈተና ጸጋ የለም። ማቴዎስ ወንጌል ምዕራፍ 2 ላይ ጌታችን ክብር ይግባውና ቤተልሔም ሲወለድ ያኔ ሰብአ ሰገል ርቀት ተጉዘው ሲመጡ የገባለት አንዱ ወርቅ ነው። ወርቅ ደግሞ እንደምታውቁት ተፈትኖ 7 ጊዜ ነጥሮ ነው። ነጥሮ አፈር ነው። ከአፈር ትቢያ ተነስተው ነጥሮ 7 ጊዜ ነጥሮ ወርቅ ነው። ሰው በገንዘብ እምነቴ ነው የወጣ ማንነት ከሰፊት የሚያስቆመን ነጥረ ስትወጣ ያ ወርቅ ሆኖ የተገዛ ሰዎች ብራቸውን አወጡ። ነጥሮ ወጦ ነው እንጂ የገዙት አይደለም። ከአፈር ወጦ ለውሶ ነጥሮ ወጦ ወርቅ ሆነ። ይሄ ነው እምነት። ነጥረ የምትወጣበት እግዚአብሔር ፊት ሳታፍር ምትቆም፣ በአባት ፊት ሳታፍር ምትቆምበት። አየው በቃ ሰርታ አልፈ ቅድስና ሕይወት ነው ኦርቶዶክስ ነው። ለዚህ ነው ምን አለ አንዱ አባት ሲናገር የኛ የታነጽንበት ከመስቀሉ ስር በታች ነው። our foundation is under the cross Christ። የኛ መታነጽ ከክርስቶስ መስቀል ስር ነው። የታነጽንበት ከክርስቶስ እግር ስር ነው። ከመስቀል ስር የታነጸ እምነት ካለ እድገት በመስቀል ደስ ይላል። ዓለም አልታነጽክም። ታነጽከው መስቀል ስር ነው፣ ከክርስቶስ እግር ስር ነው። ክርስቶስ እግር የታነጸ ደግሞ ይሄ ነው። ሰምና ነው ታየው መስቀል ነው። ከፍ ስትል መስቀል አለ ካንተ በላይ እጆችና እግሮች ተቸንክረዋል። ደሙን እያዘራ ያዳነ ክርስቶስ ታየዋለህ። ያለ ኃጢአት እንኳን ቢያሰኝ ትላንስለኛ ኃጢአት ተጸማለ ክርስቶስ አለ። ማቴዎስ 27 ላይ እኛ ኃጢአት ስንመኝ ተጸማይ ኮሎ ክርስቶስ ስለኛ ኃጢአት ወምጣት ጠጣ። አዳምን ኃጢአት ሁሉ ሽሮ እግዚአብሔር ወምጣት የጠጣው እኛ ሽሯል። በመጠማት መታያ ያገኘነው ጸጋ ይላል። የኦርቶዶክስ እምነት ሁሌ መታነ መስቀል ስር ከሆነለት ሰው ብፁዕ ነው። ከዓለም ኃጢአት ተለይቶ ከመስቀል ስር እንደታነጸበት ልክ የሚያድግ ሰው እርገቱን መስቀል ከክርስቶስ ጸጋው አልቅ የታነጸበት መስቀል ስር ነው። በዚህ ያደግ ሰው ያ ኦርቶዶክስ ሕይወት በዚህ መካከል ያለፈ ነው። አንድ ነገር ባላችሁ ማለት ዘመነ ሰማዕታት ላይ ያን አባቶቻችን የ300 ዘመን መከራ ሲቀበሉ ዲዮቅልጥያኖስና ማክሲሚያኖስ ሲገፉ ክርስቲያኖች ከአንድ ወደ አምስት ሲጋፋፉ መጨረሻ ላይ መከራ ሲቀበሉ እኔ በምንም በላይ ሁሉ የሚገርመኝ አባቶች የነበራቸው ጸጋና የእምነት ጥንካሬ ሲገረፉ የሚገርማቸው ነገር ጳጳሳት ለምን ቀራቸው? እጃቸው እግራቸው ተቆርጦ ዓይናቸው ወጡ
ለጣዖት ጣታቸው ተቆርጦ ሲገበሩ አባቶች አልፈዋል። ትናንት እጃቸው ግራ ተጉዘው እንዳይሄዱ እግራቸው ተቆርጦ እና መጨረሻ ላይ 7 ዓመት አይነ ስውር ሆነ ይላል ሃይማኖታዊ ትርጓሜ ላይ። አይነ ስውር ሆነ ከ7 ዓመት በኋላ ዲያብሎስ ምን አለው? ዲዮቅልጥያኖስ አለው ይላል ቀረዋ ቤት 7 ዓመት የጠፋን አይንን ባበራልህ ምን ታደርግልኛለህ ብሎ ጠየቀው ይላል። ምን መለሰለት መሰላችሁ? 7 ዓመት የጠፋን አይንን ካበራህልኝ የቀረው ክርስቲያን ክርስትና መጸጋቢ ነው። ምን ይቷ ጋቢ ነው? በዛ ልክ ግንኛ ዋጋ ሰጠን። ያው አያችሁ ክርስትና እንደሚገፋ ከሆነ በሰማይ ጸጋ አለው ነው። ዛሬ አይደለም ላይፉ ዛሬ ልክ ነው ትገፋው ነው። በሰማይ ግን ጸጋ እዚያ ልጅ የምትቆምበት ማንነታ ሳታፈስ አትራቆት የተራቆት ነው እያለብስ አንተ ለብሰ ዓለም ታልስበት እምነት በሰማይ ያለው ጸጋ ስላለ ዛሬ ትገፋለህ። ሰይጣን ካንተ ጋር ይጋፋል፣ ሌላውም ይገፋል። ሌላው ብዙ ነገር ያለ ምክንያቱም እውነተኛ መንገድ ባይሆን አትገፋ። ግን እንደ እውነተኛ መንገድ ደግሞ እንዳለበት ላይ ያዘው እምነት ጸጋ አለ ነገር በዚህ መካከል አልፎ ዛሬ አባቶች ምንጠራቸው አልፎ በእምነታቸው ጸንተው ታግለው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 7 እንዳለው ሰናይ ገለ ተጋደልኩ ሃይማኖት ያዕቆብ በር ያለ እምነትን ጠብቄያለሁ ተጋድያ ላኺላል ነው ያው እምነትና ተጋድሎ እምነቴን ጠብቄያለሁ ሩጫዬን ጨርሻለሁ። ተጋድሎ ጋር ተጋድሎና ሃይማኖት ያለ ተጋድሎ የለም፣ ተጋድሎ ያለ ሃይማኖት የለም። ሁለቱም አለ። ዕብራውያን 11:30 ላይ ለበታምኖ ተጋድሎ ነገሰ ተገበሩ ፍጽም ተገበሩ ጽድቅ ፈጸሙ አፋና ምስታ ሃይማኖት ተጋደሉ ያናውስታ እንደበዘጓል ተጋድሎ አልፈዋል። ያ ተጋድሎ ፍጽም የሆነ ሃይማኖት በዚህ መካከል ያለው ቅዱሳን ስናነሳ ተክልየት ስናነሳ ተጋድሎ አልፈዋል። ዝም ብለው በመጡ ተጋድሎ አልፈዋል። በዚህ መካከል ያለፈበት ስናከብራቸው ክብሩ ለኛ ነው። በእነሱ ስናከብራቸው እንከብርኛን ለካም እንዲህ አለ ሰው ነው መጋደል አለ ወይ ሰው ነው ባለን እያሉ ተጋድሎ አልፎ እንዲህ ያለ ጸጋ አለ ወይ ብለን እንድናስብኛ ክርስትናው ከነሱ ላይ ምንማር እኮ ታሪካችንን ታሪክ ሳይሆን ተጋድሎ አልፎ እንዲህ ከቆሙ ከጸኑ ሰው የሚባል ቢጋደል ለገጸ ከት በስተጀርባ ይወጣል እንድናስብ እኮ ያው አሬ ወርቀን ተነስተን ራሳችን አንተ የምንኖርበት ሰማይ ጸጋ አለ ተጋድሎ ያለበት ጸጋ ያያችሁ ይሄ ላይ ኦርቶዶክስ እንደምትጠዩት ምትኖርበት ራስ ምትገዛበት ለዓለም ታጣፍጥበት ማቴዎስ 5:13 አንተ ሙቱ ጸው ለምር ወመሰ ጸው ለሳ በምን ከይቀስም ዋልብክ ዘበቆ ዘመን ደገደፉ አፋ ወይ ከይሩ መሰበገሪው እናንተ ምርጫው ናችሁ። ጫለ ጫቢው ያጣፍጡታል በግሪ ጥሉታል ከውጭ ጥሉታል እንጂ ስለዚህ ጣፍጦ ማጣፈጥ በባህሪው ጣፋጭ ነው። ጣፍጣ ያጣፍጣል። ክርስትና ይሄ ጣፍጣ አጣፍጥ ብጣፍ ለራስ ነው ማለት ነው። አጣፍጠው ክርስትና ጣፋጭ ነው ማጣፍ አልጫውን አለ ምን ቀይርበት እንጂኛ ወደ አልጫ ምን ሄድበት እምነት የለን። ይልቁንም አልጫውን ዓለም ጣፋጭ አድርገህ የምትቀይርበት ጨው ነህ ጣፋጭ ነህ ዓለምን ቀይረህ ጨው የምታደርግበት ክርስትና ተዋህዶ ነው። በልጅነትም በወጣትነትም በሰርጅና የሚገደ የለበት ሃይማኖት ተዋህዶ በልጅነት ጸጋ 40 ቀን 80 ቀን ታትመን ገላትያ 3:27 እንዳለ እስመ ክርስቶስ ለበስክሙ ታትመን ለብሰናል ክርስቶስ በተዋህዶ። ስለዚህ በልጅነት ጸጋ ከለበት ነው ያኔ በ40 ቀን በሰማይ የለበስከው ልጅነት የሚያሳድግ እሱ ለብሰዋል ክርስቶስን በሞት መስዋዕት። ለዚህ እኮ ነው ክርስትና እንዳንድ ይሞታል። ክርስትና እኮ የሞተ ገና ሲጠመቅ ነው። አየው ያ ሲባል ሞተ ስንል ግን ካለማው ይጣጣል እና እንደምስላችሁ ሞተ የምታገኝበት ክርስቶስ ሞት የመሰል በ40 ቀን 80 ሞተናል ተቀብረ ስንል ጠምቀን ስንወጣ ክርስቶስ መስላየው ሞቱን መሰል ከመሰልነ በኋላ እኮ በኃጢአት ሁሌም እንኳን ለኃጢአት እንሰራ እንጨነቅ እንደገና በልጅነት ጸጋ አጠ በወጣትነት ልጅነት ጸጋ ጠፍቶ ወጣትነት እድሜ ለዛው ጠፍቶ ኃጢአት ሰራ ስናቋዝ ከሰው ጋር ተለይተን ሰው እኮ እንዲሁ ነው አለ እግዚአብሔር ጸጋ ያያችሁ ክርስትናን ያራቀ ሰማይ አንድ ስንጠመቅ ክርስቶስን ለብሰናል። ክርስቶስ የተዋሃደ ሰውነት እያለ ለምን ነው ሌላ ኃጢአት ምን ጨምር ታዲያ? የክርስቶስ የተዋሃደ ክርስቶስ የተዋሃደ ማለት ያ ክርስትና ኦርቶዶክስ ተዋህዶ እንዲህ ያለ ያታላትና በልጅነት በወጣ በእያንዳንዱ እድሜ የምንሰራው ጸጋ አለ። ሁላችን እግዚአብሔር አምላካችን ጸጋውን የሚገባው ስራ ሰርተን በርከትና ቀን ጸጋ እንድናገኝ አባቴ ፍቅር ይለየን። ቆይ